የወርቅ ዋጋ በኢትዮጵያ ስንት ገባ? ጨመረ ወይስ ደግሞ ቀንሷል? የሚለውን ዕለታዊ የሆነ መረጃችንን ይዘንላችሁ መጥተናል። ተመልካች አድማጮቻችን እንዴት ቆያችሁን? ዛሬ ሚያዝያ 13 ለተማክሰኞ የወርቅ መረጃዎቻችንን 11 ማለት ነው ከ14 ካራት እስከ 24 ካራት በስንት በምሽት ላይ እንደሚገኙ መረጃን ይዘንላችሁ መጥተናል። ከመጨረሻው ድረስ አብራችሁን ቆዩ። የወርቆቹን ዋጋ የምንነግራችሁ በአሜሪካ ዶላር እና በኢትዮጵያ ብር ይሆናል። እንዲሁም ደግሞ ምን አይነት የጥራት ደረጃ አላቸው የሚለውንም አብረን አያይዘን እንነግራችኋለን። እናንተ ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እንጠይቃለን። አሁን ቀጥታ ወደ መረጃው ነው የምንሄደው። ከ14 ካራት ስንጀምር 14 ካራት የሀገር ውስጥ የጥሬ ወርቅ ዋጋ ዛሬ ላይ በ89.76 ነው በሚሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ14077 ከ59 እየተሸጠ ይገኛል። የ15 ካራቱን ስንመለከት 15 ካራቱ በአሜሪካ ዶላር በ98 ከ17 ሲዘረዘር በኢትዮጵያ ብር ደግሞ በ15083 ከ13 እየተሸጠ ነው የሚገኘው። ሌላው የምንመለከተው የ16 ካራቱን የወርቅ ዋጋ ይሆናል። 16 ካራቱ በ102 ከ58 ወይም ደግሞ በኢትዮጵያ ብር በ16088 ከ67 ነው በምሽጥ ላይ የሚገኘው። እንቀጥላለን። በመቀጠል የ17 ካራቱን ስንመለከት በአሜሪካ ዶላር የ17 ካራቱ የጥሬ ወርቅ ዋጋ ዛሬ ሚያዝያ 13 2018 ዕለተ ማክሰኞ ላይ በ108 ከ99 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ17094 ከ22 እየተሸጠ ይገኛል። ተመልካች አድማጮቻችን ሁልጊዜ እንደምላችሁ እነዚህ 15፣ 16፣ 17 የሚባሉት የወርቅ ካራቶች ብዙ ጊዜ የተለመዱና ለገበያ የሚውሉ አይደሉም። ነገር ግን ብሔራዊ ባንክ ከወርቅ አቅራቢዎች የሚገዛበት የወርቅ ዋጋዎች ተመኖች ናቸው ማለት ነው። ብዙ ጊዜ ግን ወርቅ ቤቶች እነዚህ ወርቆች ወይም ደግሞ አይነታቸው ብዙ የተለመደ አይደለም፣ ገበያ ላይም ብዙ የሚስተዋሉ የወርቅ አይነቶች አይደሉም ማለት ነው። ምናልባት ካላቸው የወርቅ ይዘትና የጥራት ደረጃ አንጻር ሊሆን ይችላል የሚል ግምት አለ። 14 ካራት ግን ከዛ ይልቅ አንደኛ ዋጋው አፎርዴብል ስለሆነ፣ ሁለተኛ ነገር ደግሞ ጠንካራም ስለሆነ ሰዎች ይመርጡታል። ቀለሙም ያን ያህል ጥሩ የማይባል አይነት አይደለም። ቆንጆ የሆነ ጠቆር ያለ ቢጫ ቢሆንም ነገር ግን እጅግ በጣም ብዙ ሰዎች የሚመርጡት የወርቅ አይነት ነው። ከሌሎቹ ከነገርኳችሁ ከ15 ከ16 ከ17 ከሚባሉት አንፃር 14 ካራቱ የተመረጠ ነው ማለት ነው። ምክንያቱም ብዙ ሰዎች ስለሚወዱትና እንዲሁም በብዛት የሚገኝ የወርቅ አይነት ስለሆነ ማለት ነው። ቀጥለን የምንመለከተው የ18 ካራቱ ዛሬ ላይ በስንት እየተሸጠ ይገኛል የሚለውን እንመለከታለን። የሀገር ውስጡ የጥራት ደረጃው እንደሚያመለክተው የ18 ካራቱ በ71 ከ81 ይታወቃል። በዓለም አቀፍ ደረጃ ግን 18 ካራቱ 75% ነው የሚታወቀው ወይም ደግሞ 750 የሚል ምልክት አለው ማለት ነው። 14 ካራቱ ምልክቱ ምን ይመስላል ካላችሁኝ በውስጡ 585 ጽሑፍ አለው ወይም ደግሞ 14 ካራት የሚል የሆነ ጽሑፍ አለው ማለት ነው። 18 ካራቱ በስንት እየተሸጠ ነው የሚገኘው ዛሬ ላይ ካላችሁኝ በ115 ከ41 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ181 የኢትዮጵያ ብር እየተሸጠ ነው የሚገኘው። ተመልካች አድማጮች በመከታተል ላይ የምትገኙት ዕለታዊ የሆነ የዛሬ ዕለተ ማክሰኞ የሚያዝያ 13 የወርቅ ዋጋ መረጃችንን ነው። ስንት ገባ የሚለውን ነው በመከታተል ላይ ያላችሁት። በመቀጠል ደግሞ የ19ን፣ የ20ን፣ የ21ን፣ የ22ን፣ የ23፣ የ24ን እያለን እስከ መጨረሻው የወርቅ ዋጋዎችን የምንመለከት ይሆናል። ታዲያ ቪዲዮን እያያችሁ እስካሁን ላይክ ካላደርጋችሁ ላይክ፣ ሰብስክራይብ ካላደርጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በማክበር እንጠይቃለን። ቀጥለን የ19 ካራቱን ስንመለከት 19 ካራቱ በኢትዮጵያ ብር በ19105 ከ30 ሲሸጥ በአሜሪካ ዶላር ደግሞ በ121 ከ82 እየተሸጠ ነው የሚገኘው።
ቀጥለን የ20 ካራቱን ስንመለከት 20 ካራቱ በ128 ከ23 ሲሸጥ በኢትዮጵያ ብር ደግሞ በ20110 ከ85 በመሸጥ ላይ ነው የሚገኘው። ይህ የ20 ካራቱ የጥሬ ወርቅ ዋጋ በንጽህናው ምን ይመስላል ካላችሁኝ ወደ 84 ወይም ደግሞ በሀገር ውስጥ ከሆነ 82.08 አካባቢ የወርቅ ንጽህና አለው ማለት ነው። በመቀጠል እንግዲህ እጅግ በጣም ተወዳጅ ከሚባሉት ካራቶች ተርታ የሚሰለፈውን የ21 ካራትን ዋጋ ነው የምነግራችሁ። 21 ካራቱ ዛሬ ላይ እየተሸጠ የሚገኘው በአሜሪካ ዶላር በ134 ከ66 ወይም ደግሞ በኢትዮጵያ ብር በ21116 ከ38 ሆኖ በምሽት ላይ ይገኛል ማለት ነው። ከነገርኳችሁ የወርቅ አይነቶች በተሻለ የወርቅ ንጽህና ወይም ደግሞ ፒዩሪቲ ሌቭል እንዳለው ይታወቃል። እስካሁን የነገርኳችሁ የወርቅ ንጽህናቸውን ጋር አይደራረስም 21 ካራት። ሌሎቹ ከ21 ካራት በታች ያለ የወርቅ ንጽህና ነው ያላቸው፣ እንዲሁም ዋጋቸውም እንዲሁ ያንሳል ማለት ነው። የ21 ካራት እንደነገርኳችሁ በ21119 ከ38 የኢትዮጵያ ብር የተሸጠ ነው የሚገኘው ማለት ነው። በመቀጠል የ22 ካራቱን ስንመለከት እንግዲህ በካራት እንዲሁም ደግሞ በወርቅ ንጽህና ከ21 ካራት ብዙም የማይርቀው የ22 ካራት ዋጋው እንዲሁ በ91 ከ39 የተሸጠ ነው። በ91 ከ39 የወርቅ ንጽህናው ይታወቃል። በአሜሪካ ዶላር በስንት እየተሸጠ ነው የሚገኘው ይህ አይነቱ ወርቅ ካላችሁኝ በ141 ከ05 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ22 ከ12 እየተሸጠ ይገኛል ማለት ነው። ቀጥለን የምንመለከተው ተመልካች አድማጮቻችን ለኢንቨስትመንት እንዲሁም ደግሞ ለካፒታል የወርቅ ግብይት የሚያገለግለውን የ23 እና የ24 ካራትን የወርቅ ዋጋ ነው የምነግራችሁ። 23 ካራቱ በአሜሪካ ዶላር በ147 ከ48 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 23127 ከ47 ነው በመሸጥ ላይ የሚገኘው። ይህ እጅግ በጣም ውድ የሚባል አይደለም ከካራቱ አንጻር ማለት ነው። 23 ካራት ብዙ ጊዜ ለጌጣጌጥ የሚውል አይደለም። እንደ 24 ካራቱ ለስላሳ ስለሆነ ሰዎች ብዙ ጊዜ ለተለያዩ እቃዎች በሳንቲሞች እንደ ጎልድ ባር እንደ ቡሌን የመሳሰሉ ነገሮችን በመለወጥ ለዛ ነው የሚያገለግለው ማለት ነው። በመጨረሻም የምንመለከተው የአንድ ወቄት ወርቅ ወይም ደግሞ የ24 ካራት ወርቅ ዋጋ ስንት ገባ ሚሊዮን ይሆናል። በአሜሪካ ዶላር በ153 ከ88 እየተሸጠ ይገኛል። ወይም ደግሞ በኢትዮጵያ ብር በ24133 ከ02 እየተሸጠ ነው የሚገኘው ማለት ነው። ተመልካች አድማጮቻችን ለዛሬ ያዝንላችሁ የወርቅ ዋጋ መረጃዎቻችን የሰማችኋቸውን ያደመጣችኋቸውን ይመስሉ ነበረ። እንግዲህ ጠቃሚ ነው ብላችሁ ካሰባችሁ መረጃውን ለሌሎች ፎርዋርድ ማድረግ፣ ሼር ማድረግ አይረሳ። ቪዲዮንም ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ እንደዚህ አይነት ጠቃሚ ሆነ መረጃን በየዕለቱ መከታተል እንድትችሉ የደወል ምልክቷን መጫን እንዲሁም ሰብስክራይብ በማድረግ አብራችሁ ሁኑ እንላለን። ለዛሬ ያዝንላችሁ ይህንን ነበረ። በሚቀጥለው ቪዲዮ እንገናኛለን። በያላችሁበት መልካም ጊዜ